ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር የምሽቱን አዳዲስ መረጃዎች ይዤ ቀርብ ያለው። በርከት ያሉ መካከለኛው ምስራቅን የተመለከቱ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና በቀዳሚነት የምታደምጡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጥቃት ተገለዋል በሚል በስፋት የሚነገረውን ጉዳይ አስመልክቶ እስራኤል የማስተባበያ መግለጫ አወጣች። የእስራኤል ማስተባበያ መግለጫን ተከትሎ ደግሞ የኢራን አብዮታዊ ዘብ ምሽቱን ባወጣው መግለጫ ቀጣዩ ኢላማዬ የእስራኤሉ ጠቅላይ ሚኒስትር ናቸው፣ እገላቸዋለሁ ሲል የኢራኑ አብዮታዊ ዘብ ምሽቱን ባወጣው መግለጫ ከባድ ዛቻን አሰምቷል። በሌላ በኩል ጦርነቱ ተባብሶ የቀጠለ ሲሆን አሜሪካ የሆርሙዝ ሰርጥን ከኢራን ነፃ ለማውጣት ኦፕሬሽን ለመጀመር እያሰበች መሆኑን ገልጻ ከዚህ በኋላ የዓለምን ሰላም ለማስጠበቅ ብቻዬን የምዋጋበት ምክንያት የለም፣ ሁሉም ሀያላን ሀገራት በአስቸኳይ የጦር መርከቦቻቸውን ወደ ሆርሙዝ ሰርጥ ይላኩ ስትል አሜሪካ ጠይቃለች። የፕሬዝዳንት ዶናልድ ጄ ትራምፕን ጥያቄ ተከትሎ ስማቸው የተጠቀሰው እነ ቻይና፣ ፈረንሳይ እንዲሁም ዩናይትድ ኪንግደምን ጨምሮ ጃፓንና ኮሪያ ምላሽ ሰጥተዋል። ዝርዝሩን የማስደምጣችሁ ነው የሚሆነው። በሌላ በኩል ደግሞ እንዲሁ የአሜሪካ የመከላከያ ሚኒስትሩ ፒት ሄግሴት የኢራን መሪዎች አሁን አብዛኞቹ ተገለዋል፣ የተወሰኑት ደግሞ ተደብቀው ሞታቸውን እየተጠባበቁ ነው፣ በመደበቂያ ዋሻዎች ውስጥ እየተሽሎኮሎኩ ነው እንዳይጥ በማለት መግለጫ ከሰጡ ከሰዓታት በኋላ አሜሪካ ለጠቆመኝ 10 ሚሊዮን የአሜሪካን ዶላር እሰጥባቸዋለሁ ያለቻቸው የኢራን ከፍተኛ አመራሮች በኢራን ዋና መዲና ቴህራን ጎዳና ላይ ከነዋሪዎች ጋር ሲሄዱ ከነዋሪዎች ጋር ፎቶግራፍ ሲነሱ ጭምር ታይቷል። እዚህ ጋር በተገናኘ ብዙዎችን ያስገረሙትን መረጃዎች በስፋት የማስደምጣችሁ ይሆናል። አብረን እነዚህ ያስተዋወቅኳችሁና ሌሎችንም በርከት ያሉ መረጃዎችን ዝርዝር አድምጡ ግብዣዬ ነው። ወደ ምሽቱ ዝርዝር መረጃዎች አለፍኩ። አብረን እንከታተለው። በቅድሚያም እየተካሄደ ባለው የመካከለኛው ምስራቅ ጦርነት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን አስመልክቶ እየተነገሩ ያሉ ጉዳዮች ሐሰት ናቸው ስትል እስራኤል አስተባበለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጥቃት ተገደሉ ተብሎ በማህበራዊ ሚዲያም በስፋት ሲሰራጭ የነበረው መረጃ የጠቅላይ ሚኒስትሩ ጽህፈት ቤት ዛሬ ሰዓታት በፊት በሰጠው መግለጫ አስተባብሏል። የአናዶሉ የዜና ወኪል ለጽህፈት ቤቱ ላቀረበው ጥያቄ ይህ የሐሰት ዜና ነው፣ ጠቅላይ ሚኒስትሩ በጥሩ ጤንነት ላይ ይገኛሉ የሚል ምላሽ ሰጥቷል። ይህ ዘገባ የተሰራጨው በተለይም ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል ወሳኝ በሚባሉና መገኘት በነበረባቸው ስብሰባ ላይ ሳይገኙና ብዙም ሳይታዩ መቆየቱን ተከትሎ ነው። ይህ በዚህ እንዳለ ኢራን አመሻሹን ባወጣቸው መግለጫ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን አሳደን እንገላለን ስትል ነው ማምሻውን በእስራኤል ላይ ዛተችው። በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ በደረሰበትና የሚሳኤል ውርወራው በቀጠለበት በአሁኑ ሰዓት
ሀገራት የኢራን አብዮታዊ ዘብ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ቀጥተኛ ዛቻ ምሽቱን ሰንዝሯል። በሴፓ ኒውስ በኩል በወጣው መረጃ እንደሚያመለክተው የጦር ኃይሉ ኔታንያሁ በህይወት እስካሉ ድረስ የትም ቢሆኑ የትም ማሳደዳችንን እንቀጥላለን፣ ቀጥተኛ ኢላማችን ናቸው ሲል ዝቷል። ጦርነቱ አንድ ባንድ ወደ ዓለም ጦርነት እየተቀየረ ነው የሚሉ ተንታኞች እንደሚገልጹት በተለይም ከሀያላኑ ሀገራት የሚሰጡ መግለጫዎች ዕለት ከዕለት እያየሉና ግጭቱን ወደ ከፋ ሁኔታ እያባባሱት ነው ብለዋል። በሌላ በኩል ኢራን ለዓለም ወሳኝ የሆነውን የሆርሙዝ ሰርጥንም ዘግታ መቀጠሏን ተከትሎ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ዛሬ በይፋ በሰጡት መግለጫ አጋሮቻችን አውሮፓውያንና 20 የሚሆኑ ሀገሮች በአስቸኳይ የባህር ኃይሎቻቸውን ይላኩና ጦርነቱን ይቀላቀሉን ሲሉ አስቸኳይ ጥሪ አቅርበዋል። ዶናልድ ጄ ትራምፕ ጥሪ ያቀረቡላቸው ሀያላን ሀገራት ቻይና፣ ፈረንሳይ፣ ጃፓን፣ ደቡብ ኮሪያን ጨምሮ ሌሎችም ሀያላን ሀገራት በስም በመጥቀስ በአስቸኳይ ወደ ቀጠናው የጦር መርከቦቻቸውን ላኩ ሲሉ አስቸኳይ ጥሪ አቅርበዋል። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ኢራን በወሰደችው የአጸፋ እርምጃም በሆርሙዝ ወሽመጥ የሚተላለፉ መርከቦች ላይ ጉዳት እያደረሰች ትገኛለች። የዓለም 20% የሚሆነው ነዳጅ መተላለፊያ የሆነው የሆርሙዝ ወሽመጥ ደህንነትን ለማስጠበቅ ሲባል ሀገራት የጦር መርከቦቻቸውን በአስቸኳይ ማሰማራት አለባቸው። አሜሪካ ብቻዋን ለዓለም ኢኮኖሚ የምትጋደልበት ምክንያት የለም። በአስቸኳይ የጦር መርከቦቻችሁን ላኩና ከኛ ጋር ቆሙ ሲሉ ጥሪ አቅርበዋል። የፕሬዝደንት ዶናልድ ጄ ትራምፕ የአስቸኳይ ጥሪ የደረሳቸው የተለያዩ ሀገራትም በጉዳዩ ዙሪያ የተለያዩ ምላሾችን ሰጥተዋል። በመልእክቱ ላይ ቀጥታ ስሟ የተጠቀሰው ዩናይትድ ኪንግደም በቀዳሚነት ምላሽ የሰጠች ሲሆን የዩናይትድ ኪንግደም መከላከያ ሚኒስትር ቃል አቀባይ ከዚህ ቀደም እንደገለጽ ነው ሁሉም በቀጠናው ያለውን የመርከብ ጉዞ ደህንነት ለማስጠበቅ ያሉትን አማራጮች በተመለከተ ከአጋሮቻችን ጋር እየተወያየ ነው። ከአሜሪካ ጥሪ ቀርቦልናል፣ እያጤነው ነው ብለዋል። በሌላ በኩል ስሟ የተጠቀሰው ቻይና ምላሽ የሰጠች ሲሆን በዋሽንግተን የሚገኘው የቻይና ኤምባሲ ቃል አቀባይ ቻይና በአስቸኳይ ግጭቶች እንዲቆሙ ጥሪ እንደምታቀርብ ገልጸዋል። ተጠራርቶ በጉልበት መዝመትን አትደግፍም ቻይና ያለችው ቻይና ስለ አቋሟ ስታብራራ ሁለቱም ወገኖች ያልተገደበ የተኩስ አቁም ማድረግ አለባቸው፣ በፍጥነት በአካባቢው ሰላም ሊወርድ ይገባል ትላለች። ቻይና ከሰላም ጋር ነው የምትቆመው ብላለች። የተረጋጋና ያልተገደበ የኤነርጂ አቅርቦት እንዲኖር የማድረግ ኃላፊነት የሁላችንም ወገኖች ነው ስትል ለሲኤንኤን በሰጠችው ምላሽ ቻይና ገልጻለች። በዚህ እንዳለ ስሟ የተጠቀሰው ሌላኛው ሀገር ጃፓን አሜሪካ የቅርብ አጋሯ አድርጋ የምትቆጥራት ጃፓን እስካሁን ድረስ ለፕሬዝደንት ዶናልድ ጄ ትራምፕ ጥያቄ ይፋዊ ምላሽ አልሰጠችም። ይሁን እንጂ የጃፓን ባለስልጣናት ጉዳዩ ጠቅላይ ሚኒስትር ሰናይ ታካቺ ከመጪው ረቡዕ አንስቶ በአሜሪካ በሚያደርጉት ጉብኝት ወቅት የሚነሳ አጀንዳ እንደሚሆን መናገራቸውን የደቡብ ኮሪያ መገናኛ ብዙሃን ዘግበዋል። ሌላኛዋ ሀገር ፈረንሳይ የፈረንሳይ መንግስትን በተመሳሳይ በይፋ ምላሽ ከመስጠት ተቆጥበዋል። ትራምፕ ይህንን ጥያቄ ካቀረቡ ከሰዓታት በኋላ ግን የሀገሪቱ ውጭ ጉዳይ ሚኒስትር ይፋዊ የማህበራዊ ትስስር ገጽ ላይ ፈረንሳይ የጦር መርከቦቿን ወደ ሆርሙዝ ወሽመጥ እየላከች ነው መባሉን አስተባብለው እንደማይልኩ ገልጸዋል። የማህበራዊ ትስስር ገጹ ትክክል አይደለም፣ የፈረንሳይ አውሮፕላን ጫኝ መርከብና ቡድን የሚቆዩት በምስራቅ ሜዲትራኒያን ባህር ላይ ብቻ ነው፣ እሱም ቆጵሮስን ለመጠበቅ ነው ብለዋል። ከዚያ ውጭ የምናዘምተው ኃይል የለም ብለዋል። በሌላ በኩል ጦርነቱ ከተጀመረ ጊዜ ጀምሮ ኢራን ከባድ በሚባል ኃይልና እስካሁን ባልወረወረቻቸው ሚሳይሎች ጭምር እስራኤልን መደብደቧ ተመልክቷል። ባለፉት 24 ሰዓታት ብቻ ኢራን በእስራኤል ላይ ባደረሰችው ጥቃት 108 ሰዎች መጎዳታቸውን ከእስራኤል መገናኛ ብዙሃን የወጡ መረጃዎች ጠቁመዋል። የእስራኤል የጤና ሚኒስትር እንዳለው ከሆነ ባለፉት 24 ሰዓታት ብቻ ኢራን በፈጸመችው ጥቃት በእስራኤል ውስጥ 108 ሰዎች ጉዳት ደርሶባቸው ወደ ሆስፒታል መወሰዳቸው ተጠቅሷል። እንደ ሚኒስትሩ ገለጻ ከሆነ ከቆሰሉ ሰዎች ውስጥ 96 ያህሉ የደረሰባቸው ጉዳት መጠነኛ ነው ሲል ገልጾታል። እስራኤል ከአሜሪካ ጋር በጥምረት ሆና ኢራን ላይ ጥቃት ከከፈተችበት ጊዜ አንስቶ 3195 ሰዎች እስካሁን ጉዳት እንደደረሰባቸው ተዘግቧል። ወደ ሆስፒታል እንደተወሰዱና ከነዚያ ውስጥም 81 ሰዎች አሁንም በጽኑ ሕክምና ላይ እንደሚገኙ ተዘግበዋል። በኢራንና ሄዝቦላ ጥቃት ምን ያህል ሰዎች እንደተገደሉ የሀገሪቱ የጤና ሚኒስትር እስካሁን በይፋ የገለጸው ቁጥር የለም። በሌላ በኩል ትናንትና ሌሊቱን ጨምር ከቴልአቪቭ በስተደቡብ በምትገኘው ሆሎን በተባለችው ከተማ በተፈጸመው ከባድ ጥቃት የደረሰውን ጉዳት የሚያሳዩ የተለያዩ ምስሎችም ከእስራኤል እየወጡ ነው። የተገለበጡ መኪኖች፣ የተሰባበሩ መኖሪያ ቤቶችና ሌሎችም የከፋ ጉዳትን የሚያሳዩ የተለያዩ መረጃዎችን በፎቶ ተደግፈው ወጥተዋል። ማገን ዴቪድ አዶም የተሰኘው
በሚገኘው የእስራኤል የአደጋ ጊዜ ምላሽ አገልግሎት ተቋም ጥቃት በተፈጸመበት አካባቢ አነስተኛ ጉዳት የደረሰባቸውን 2 ሰዎችን ማከሙንም ዘግቧል። በተያያዘ ዜና የአሜሪካና የኢራን የቃላት ጦርነትም በከፍተኛ ሁኔታ ተባብሷል። አሜሪካ ተደብቀዋል፣ ስለዚህም እነሱን ለጠቆመኝ 10 ሚሊዮን የአሜሪካን ዶላር እሰጣለሁ ያለቻቸው የኢራን ከፍተኛ ባለስልጣን በቴህራን አደባባይ ላይ ከህዝብ ጋር መታየታቸውም ሌላ ግርምትን ያጫረ ዜና ሆኗል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት የኢራን መሪዎች ከምድር በታች ተደብቀው እየተሽሎኮሎኩ ነው ሲሉ የኢራን መሪዎች ከባድ ጭንቀት ላይ መሆኑን ገልጸው ነበረ። ይሁን እንጂ እርሳቸው ይህንን ቢሉም በኢራን ዋና መዲና በቴህራን በተካሄደ የቁድስ ቀን ሰልፍ ላይ የወጡ ተንቀሳቃሽ ምስሎች እንዳሳዩት ከሆነ የሚኒስትሩ ንግግር በተቃራኒው የሆኑ ናቸው። በቴህራን አደባባዮች ላይ ከህዝብ ጋር ፎቶ ሲነሱና ወክ ሲያደርጉ ጭምር የታዩት የደህንነት ኃላፊው አሊ ላሪጃኒ፣ የኢራኑ ፕሬዝዳንት መሱድ ፐዜሽኪያን፣ የውጭ ጉዳይ ሚኒስትሩ አባስ አራግቺን ጨምሮ ሌሎችም የኢራን ከፍተኛ ባለስልጣናት በሰልፉ ላይ በሰልፈኞቹ መካከል ሲሄዱም ጭምር ታይተዋል። ይህ ሁኔታ በመሪዎቹ መካከል ያለውን የቃላት ጦርነት ይበልጥ እንዲፋፋም እንዳደረገውም ተዘግቧል። በተያያዘ ዜናም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦራቸውን የሚያደርገውን እርምጃ አጠናክሮ እንዲቀጥል በሰጡት ትዕዛዝ መሰረት በየዕለቱ የአሜሪካ ጦር በኢራን ላይ እያደረሰ ያለው ውድመት እየከፋ መጥቷል። በተለይም በኢነርጂ መሰረተ ልማቶቿ ላይ ከባድ የሚባል ውድመት ኢራን እያስተናገደች ነው። ኢራን እያስተናገደች የሚገኘውን ከባድ ውድመት ተከትሎ የሀገሪቱ ውጭ ጉዳይ ሚኒስትር አባስ አራግቺ ሲናገሩ ኢራን በኢነርጂ ተቋማቷ ላይ እየደረሰ ላለው ጥቃት በመካከለኛው ምስራቅ የሚገኙ የአሜሪካ ኩባንያዎችን እያሳደደች በማጥቃት ምላሽ ትሰጣለች ሲሉ ገልጸዋል። ውጭ ጉዳይ ሚኒስትሩ የኢራን ተቋማት ኢላማ እስከተደረጉ ድረስ እኛም በቀጠናው ያሉ የአሜሪካና የእስራኤል ኩባንያዎችን ኢላማቸውን መሆናቸው አይቀርም በማለት የገለጹ ሲሆን ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል እንደዘገበው በእርግጠኝነት ለነዚህ እየተሰነዘሩ ላሉብን ጥቃቶች በሙሉ ያለማዳገም ምላሽ እንሰጣለን። ነገር ግን ለአረቡ ዓለም ሀገራት መናገር የምንፈልገው ህዝብ በሚበዛባቸው አካባቢዎች ላይ ጥቃት ላለመሰንዘር እንሞክራለን ሲሉም ተደምጠዋል። የውጭ ጉዳይ ሚኒስትሩ ይህንን ያሉት አሜሪካ ለኢራን ወሳኝ በሆነውና የሀገሪቱን 90% ነዳጅ ይተላለፍበታል ተብሎ በሚታመነው ሀርግ ደሴት ላይ አሜሪካ ከባድ ውድመት ካደረሰች በኋላ ነው። የኢራን የዜና ወኪል አመሻሹን ባወጣው ዘገባ አሜሪካ የአየር መከላከያዎችን፣ የባህር ኃይል የጦር ሰፈርን እንዲሁም የአየር ማረፊያ መቆጣጠሪያ ህንፃ እንዲሁም የሄሊኮፕተር ማቆሚያ ስፍራዎች ላይ ከባድ ጥቃት መፈጸሟን አስታውቋል። በሌላ በኩል አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት አስመልክቶ የአሜሪካውያን አቋም ምንድን ነው በሚለው ጉዳይ በአሜሪካ ተቀማጭነታቸውን ያደረጉ መገናኛ ብዙሃኖችና የጥናት ተቋማት የአሜሪካውያንን ህዝብ ድምጽ ሲሰበስቡ ቆይተዋል። ትናንትና ይፋ የተደረገው የኩኒፒያክ ዩኒቨርሲቲ አዲስ የህዝብ አስተያየት ጥናት እንዳመለከተው አብዛኛው የአሜሪካ መራጭ ህዝብ በኢራን ላይ የተካሄደ ያለውን ጦርነት አይደግፈውም የሚል ምልክት አሳይቷል። በጥናቱ ውጤት መሰረት 53 በመቶ የሚሆኑ አሜሪካውያን መራጮች ጥቃቱን ሲቃወሙ፣ 40 በመቶ የሚሆኑት ደግሞ የጦርነቱ ቀጥተኛ ደጋፊ እንደሆኑ አመልክቷል። የህዝቡ ተቃውሞ ይበልጥ ጠንክሮ የታየው ደግሞ የአሜሪካ የምድር ጦር ሰራዊትን ወደ ኢራን ከመላክ አኳያ ነው። ጥናቱ ከተካሄደባቸው ሰዎች መካከል ወደ 3/4 ወይም 75 በመቶ የሚጠጉት የአሜሪካ እግረኛ ጦር ወደ ስፍራው እንዲዘምት እንደማይፈልጉና እርምጃውን አጥብቀው እንደሚቃወሙም በግልጽ አስታውቀዋል። ከዚህም ባሻገር አብዛኞቹ ተሳታፊዎችም ጦርነቱ ሊያስከትል ስለሚችለው ሰፊ መዘዝ የተጨነቁ መሆናቸውን መግለጻቸውን ዘግቧል። ከ3/4 በላይ የሚሆኑት ይህ ግጭት በአሜሪካ መሬት ላይ ሊፈጸም የሚችለውን የሽብር ጥቃት ስጋት በእጅጉ ከፍ ሊያደርገው ይችላል የሚል ከባድ ፍርሃት እንዳላቸውም አመልክቷል። ጥናቱ አሜሪካ ለእስራኤል ስለምትሰጠው ድጋፍም በህዝቡ ዘንድ የተከፋፈለ አመለካከት መኖሩንም አሳይቷል። 44 በመቶ የሚሆኑት ምላሽ ሰጪዎች አሜሪካ ለእስራኤል ከልክ ያለፈና የተጋነነ ድጋፍ እየሰጠች ነው ብለው እንደሚያምኑ ሲጠቅሱ፣ ቀሪዎቹ 44 በመቶ ደግሞ አሁን እየተሰጠ ያለው ድጋፍም መጠን ልክና ተገቢ እንደሆነና እስራኤልን መጠበቅ እንዳለባቸው እንደሚያምኑም ተዘግበዋል። በሌላ በኩል የእስራኤል መንግስት ለተራዘመው ጦርነት ተጨማሪ በጀት እንደጨመረ ተዘገበ። የእስራኤል መንግስት ከኢራንና ከሊባኖስ ጋር እየተካሄደ ካለው ውጊያ ጋር ተያይዞ ለአስቸኳይና አስፈላጊ መከላከያ ግዢዎች የሚውል ተጨማሪ 2.6 ቢሊዮን ሸቀል ወይም ወደ 826 ሚሊዮን የአሜሪካን ዶላር ገደማ በተደረገ አስቸኳይ የድምፅ አጸጣጥ ማጽደቁ ተዘግቧል። ይህ የእስራኤል አስቸኳይ ውሳኔ የተላለፈው
እስራኤል የባላስቲክ ሚሳኤልና የተለያዩ የአየር መቃወሚያዎች እጥረት እየገጠማት ነው የሚል የአሜሪካ ሚዲያ ዘገባዎች በስፋት መነበብ በጀመሩበት ማግስት ነው። ምንም እንኳን የእስራኤል መንግስት እስካሁን እጥረት ገጥሞኛል ባይልም ጦርነቱ ከተጠበቀው ጊዜ በላይ መራዘሙ አሁንም የኢራን ኃይሎች በከፍተኛ ሁኔታ ተኩስ እየፈጸሙ ባለበት በአሁኑ ሰዓት እጥረት ሊያጋጥመው እንደሚችል ተገምቷል ተብሏል። የእስራኤል መንግስት ባወጣው መግለጫ እንዳለው ለዚህ ተጨማሪ በጀት የሚውለውን 1.5 ቢሊዮን ሸቀል ከ2025 እስከ 2026 የወለድና የኮሚሽን ክፍያ በጀት ላይ በመቀነስ የሚሸፈን መሆኑን ገልጾ ቀሪውን 1.1 ቢሊዮን ሸቀል ደግሞ ከሌሎች ሚኒስቴር መስሪያ ቤቶች በጀት ላይ ቀንሶ እንደሚወስድ አስታውቋል። ይሁን እንጂ የታቀደው የ2026-2027 በጀት በዚህ ወር መጨረሻ ላይ ከጸደቀ ይህ 2.6 ቢሊዮን ሸቀል ከመደበኛው የመከላከያ ሚኒስቴር በጀት ውስጥ ተመላሽ እንደሚደረግ ተመልክቷል። መንግስት ባለፈው ሳምንት ከኢራን ጋር ያለውን ጦርነት ከግምት ውስጥ በማስገባት የመከላከያ ሚኒስቴር በጀት በ32 ቢሊዮን ሸቀል ያሳደገው የተሻሻለው የበጀት ረቂቅን ማጽደቁ ይታወሳል። በመጨረሻም በ1979 አብዮት ከስልጣን የተወገዱት የኢራኑ የመጨረሻው ንጉስ ሻህ ልጅ የሆኑት ሬዛ ፓህላቪ አሁን ያለው የሪፐብሊኳ ኢራን የአያቶላ ስርዓት እንደወደቀ የሀገሪቱን የሽግግር መንግስት ሄጄ እመራዋለሁ ሲሉ ለዚህም አመራር ዝግጁ መሆናቸውንና የአያቶላ መንግስት ከኢራን መውደቁን ለማረጋገጥ እየተጠባበቁ እንደሆነ አመልክተዋል። በአሜሪካም በስደት የሚኖሩት ፓህላቪ እንደተናገሩት ከሆነ እንዲሁም በሀገር ውስጥም ሆነ በውጭ የሚገኙ ብቃት ያላቸው ግለሰቦችን በመመልመል የሽግግር መንግስት ለመመስረት እንቅስቃሴ መጀመራቸውን ለኢራናውያን ይፋ አድርገዋል። ይህ የሽግግር ቡድን የማዋቀሩና አባላትን የመመልመሉን ሂደት እየመሩ ያሉት በአሜሪካ የዲሞክራሲ ጥበቃ ፋውንዴሽን ኤፍዲዲ ከፍተኛ አማካሪ የሆኑት ሰኢድ ቃሜሲጂን መሆናቸውን ፓህላቪ አብራርተዋል። መሪው አክለውም አሁን ያለው መንግስት ሲወድቅ በሳቸው የሚመራው ይሄው የሽግግር መንግስት ስርዓት በአጭር ጊዜ ውስጥ ኢራን ገብቶ ሁኔታዎችን ይቆጣጠራል፣ ኃላፊነትን በመረከም በኢራን ሰላምና ጸጥታን፣ ነጻነትና ብልጽግናን ለማረጋገጥ ዝግጁ ነው ሲሉ ተደምጠዋል። የፓህላቪ ተቀባይነት ከቅርብ ጊዜ ወዲህ በተለይም በጥር ወር በኢራን ከተካሄዱና የዘውድ ስርዓቱ እንዲመለስ ከጠየቁ ጸረ መንግስት ተቃውሞዎች በኋላ በከፍተኛ ሁኔታ እያደገ መጥቷል። ይሁን እንጂ እስራኤልና አሜሪካ ባካሄዱት ጥቃት የአያቶላው መንግስት በቅርቡ ይወድቃል ተብሎ ቢጠበቅም አያቶላ አሊ ካሚኒ ቢገደሉም አሁንም የኢራን መንግስት አመራሮቹን መርጦ አያቶላንም ተክቶ ስልጣኑን አስቀጥሏል። የተቃዋሚ መሪው እስካሁን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን ድጋፍ እስካሁን ማግኘት እንዳልቻሉ የተዘገበ ሲሆን ፕሬዝዳንት ትራምፕም ፓህላቪ ከሀገራቸው ለበርካታ አስርት ዓመታት መራቃቸውን በማንሳት ኢራንን የመምራት አቅማቸው ጥያቄ ውስጥ የከተቱት ሲሆን ከዚህ ይልቅ እንደ ቬንዙዌላው አይነት በሀገር ውስጥ ኃይሎች የሚደረግ የስልጣን ሽግግር ቢደረግ እንደሚመርጡም ፕሬዝዳንት ትራምፕ ከዚህ ቀደም መናገራቸው ይታወቃል። ብራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ ያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ